ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ካፌን እያደመጣችሁ ነው የተወደዳችሁ። ስለ ቦዶ ግሊምት እናንሳ። ቦዶ ግሊምት ከትላንት በስቲያ በነበረው የቻምፒየንስ ሊግ የመጀመሪያው ዙር የመጨረሻ ጨዋታ አትሌቲኮ ማድሪድን 2-1 አሸንፏል። በስፔን በማድሪድ በዋንዳ ሜትሮፖሊታኖ የተደረገ ጨዋታ ነው። ከሳምንት በፊት ደግሞ እኛ ቦዶ እንለዋለን፣ በኖርዌይ የሚኖሩ ሰዎች ቡዶ ይሉታል። ቡዶ ከተማ ላይ ቦዶ ግሊምት የፔፕ ጓርዲዮላን ማንቸስተር ሲቲን 3-1 አሸንፎ ነበር። ከዚያ 2 ሳምንት ቀደም ብሎ ደግሞ በሲግናል ኢዱና ፓርክ ከቦሩሲያ ዶርትሙንድ ጋር 2-2 ተለያይቶ በእነዚህ 3 ጨዋታዎች ባገኛቸው 7 ነጥቦች ምክንያት ከቻምፒየንስ ሊግ 24ቱ ወደ ሁለተኛው ዙር ለማለፍ እድል ካላቸው ቡድኖች መካከል አንዱ ሆኗል። ከ1 እስከ 8 ያሉት በቀጥታ አልፈዋል። የተቀሩት ከ9ኛ እስከ 24ኛ ያሉት ቡድኖች ደግሞ ዛሬ ይፋ በሚደረገው የቻምፒየንስ ሊግ የጥሎ ማለፍ ድልድል ላይ ከሚጠሩት ስሞች መካከል አንደኛው ይሄ ትንሽ ከ50 ሺህ ሕዝብ በታች ካላት ከተማ ከቦዶ የመጣው ክለብ ነው። የቦዶ ነዋሪዎች ወደ ኤቲሃድ ብትወስዷቸው ወይም ወደ ሜትሮፖሊታኑ ብትወስዷቸው ብዙ ትርፍ ወንበሮች ይኖራሉ። ስቴዲየሙ አይሞላም። ወይም ወደ ሲግናል ኢዱና ፓርክ እንዲያውም 80 ሺህ ህዝብ የሚይዝ ግዙፍ ስቴዲየም ነው። ስለዚህ ወደ ከ30 ሺህ በላይ ክፍት ወንበሮች ይኖራሉ ማለት ነው። የከተማይቱን ህዝብ አንድ ስቴዲየም ውስጥ ብታስገቡት ከ9 ሺህ ተመልካች በታች የሚይዝ ስቴዲየም ነው ያለው። ያው አርቲፊሻል ተርፍ ነው የሚጠቀሙት። ይሄ ቡድን ነው በቻምፒየንስ ሊግ ከማንቸስተር ሲቲ ጋር ከአትሌቲኮ ማድሪድ ጋር እና ከቦሩሲያ ዶርትሙንድ ጋር ከነዚህ ትልልቅ የአውሮፓ ቡድኖች ጋር ተጫውቶ 7 ነጥብ ያገኙ። ግን አጋጣሚ አይደለም። አንዳንድ ጊዜ የቡድን ስኬት ሰዎች ተአምር ይሉታል። በእግር ኳስ በጥሎ ማለፍ ጨዋታ በእንግሊዝ ለምሳሌ ጃይንት ኪሊንግ የሚባል አለ። በኩፕ ደ ፍራንስም አንዳንድ ጊዜ ሳይጠበቅ ከሜንላንድ ፈረንሳይ ውጭ ያሉ አንዳንድ ቡድኖች ትልልቆቹን የፈረንሳይ ቡድኖች እነ ላቫል ምናምን ጥለው ሲያልፉ ግማሽ ፍጻሜ ሲያልፉ ማየት የተለመደ ነው። ጃይንት ኪሊንግ በእግር ኳስ ውስጥ ያለ ነው። በተለይ በአንድ ጨዋታ ሁሉም ነገር ሊሆን ይችላል። በአንድ ምሽት ሁሉም ነገር ሊሆን ይችላል። ምክንያቱም አንዳንድ ጊዜ ሁለቱ አንግሎች 12ኛና 13ኛ ተጫዋች እንደሚሆኑ አይነት የተጋጣሚ ቡድን ብረት ሲመልስበት፣ የጎሉ ቋሚ ሲመልስበት ሊያመሽ ይችላል። ወይም የቦዶ ግሊምት ተጫዋቾች ወደ ጎል የመቷቸው ኳሶች በሙሉ ጎል ሆነው ሊቆጠሩ ይችላሉ። ወይም ግብ ጠባቂው የህይወት ዘመኑን ምርጡን ብቃት ሊያሳይ ይችላል። በአንድ ጨዋታ ምንም ነገር ሊሆን ይችላል። ቦዶ ግሊምት በአንድ ጨዋታ ቢሆን ይህንን ያደረገው ማንም ቡድን እንደሚኖረው የአንድ ምሽት አልኮርኮርን፣ ሪያል ማድሪድን፣ ቦዶ ግሊምት ማንቸስተር ዩናይትድን እንዳሸነፈበት አይነት ታሪክ ብለን ልንጠቅሰው እንችል ነበር። የቦዶ ግሊምት የሚለየው ባለፈው 10 ዓመት የዛሬ 10 ዓመት ሁለተኛ ዲቪዚዮን የነበረ ቡድን ነው እና በኖርዌይ ሁለተኛ ዲቪዚዮን የነበረ ቡድን ነው። የቡድኑ በጀት በጣም ጥቂት ነው እና ከዚህ በፊት በኖርዌይ ሊግ የነበረው ታሪክም የኤሌቬተር ክለብ የሚባሉ ወይም የዮዮ ክለብስ የሚባሉ አሉ። የሚወጡ የሚወርዱ። በታሪኩ አንዳንድ ጊዜ ለ13 ዓመት ከሀገሪቱ ዋናው ሊግ ርቆ የሚቆይበት ጊዜ ነበር። የሆነ ጊዜ ይመጣል፣ ከዛ ጥቂት ዓመታትን ያሳልፋል፣ ከዛ ደግሞ ይወርዳል እና ከምስሉ ይጠፋል። ከአመታት በኋላ ተመልሶ ይመጣል። እስከ 2020 ድረስ የኖርዌይ ሊግ አሸንፈው የሚያውቅ አይደለም። እነ ሮዘንበርግ እነ ሞልደ ናቸው የኖርዌይ ትልልቆቹ ቡድኖች፣ ወይም ሊልስትሮም እንደዚህ አይነት ቡድኖች። ቦዶ ግሊምት ጓርዲዮላ የማንቸስተር ሲቲ አሰልጣኝ ሆኖ በተሾመበት በ2016-17 የውድድር ዘመን ወደ ዋናው ሊግ ለማደግ ይወዳደር የነበረ ቡድን። በ2017-18 የውድድር ዘመን በኖርዌይ ሊግ ከአውሮፓ እንግዲህ ግዙፍ ሊጎች መካከል አንደኛው አይደለም የኖርዌይ ሊግ 11ኛ ሆኖ የጨረሰ ቡድን ነው። ግን ከዚህ ዓመት የቻምፒየንስ ሊግ አድቬንቸራቸው በፊት ባለፈው የውድድር ዘመን በዩሮፓ ሊግ ግማሽ ፍጻሜ ድረስ ተጉዘው ነበር።
አሁን አንዳንድ ሰዎች የቦዶ ግሊምትን የባለፈውን የውድድር ዘመን የዩሮፓ ሊግ የውጤት ግስጋሴና የአንደርዶግ ስቶሪ ከዚህ በፊት ካየናቸው ሌሎች ታሪኮች ጋር ያነጻጽሩ ነበር። ትልቁ የአንደርዶግ ስቶሪ ይሄኛው ነው ወይ በሚል ለምሳሌ ስቱዋ ቡካሬስት የሆነ ጊዜ ቻምፒየንስ ሊግ ሲያሸንፍ ወይ በቅርብ ጊዜ ድኒፕሮ ዩሮፓ ሊግን ሲወስድ እንዲህ አይነት ንጽጽሮች ይቀርቡ ነበር። ባዝል፣ ፉልሃም፣ ሬንጀርስ፣ አዚያ አልከማር፣ አላቬስ በአውሮፓ ውድድሮች ብዙ ርቀት የሄዱ ቡድኖች ናቸው። ከነሱ ከክለቦቹ የፋይናንስ መጠን ጋር እና ሀገራቱ እነዚህ ክለቦች ከተገኙባቸው ሀገራት የእግር ኳስ ካልቸር ጋር ካወዳደር ነው ይሄ የበለጠ በጣም አስደናቂ ነው። በቀደም በእርግጥ አንዳንድ ጊዜ እድል አብሮ መኖር አለበት። ነገር ግን 3 ተከታታይ ጨዋታ ላይ ከ3 ትልልቅ የአውሮፓ ቡድኖች ጋር ከ3 በቻምፒየንስ ሊግ ብዙ ታሪክ ካላቸው ቡድኖች ጋር ሲሆን ግን ተአምር ልንለው አንችልም። የበለጠ ሲስተማቲክ የበለጠ ምክንያታዊ ትንታኔ ሊሰጥበት የሚገባ አይነት ነው። ተአምርን የእንግሊዝኛውን ቃል ወስዳችሁ እንደው በዲክሽነሪ ወይም በጉግል ሰርች ብታደርጉት ኢንኮምፕሬንስብል ኤቨንት ለመረዳት የሚያስቸግር ክስተት ነው ብሎ ይገልጸዋል። የእነሱ እንደዛ አይደለም። በራሽናል ኤክስፕላኔሽን አለው፣ ማብራሪያ አለው። የሚገርመው በዚህ ዓመት ያው በቻምፒየንስ ሊግ ታሪካቸው ለመጀመሪያ ጊዜ ነው ሲወዳደሩ ቦዶ ግሊምቶች። በቀደም ከማንቸስተር ሲቲ ጋር የነበራቸው ድልም በክለቡ ታሪክ የመጀመሪያው የቻምፒየንስ ሊግ ድላቸው ነው። ግን የቻምፒየንስ ሊግ ሲዝን ሲጀመር ከቼኮስላቪያ ፕራግ ጋር 2-2 የተለያዩበት ጨዋታ እድለኛ የሚያስብላቸው አይነት ነበር። የቼኩ ቡድን ከዚህ የኖርዌይ ቡድን የተሻለ ብቃት አሳይቶ ስለነበር በ20 ዓመት ውስጥ ደካማ ከሚባለው ቶተናም ጋር 1 ነጥብ ብቻ ነበር ያገኙት። በሜዳቸው ደግሞ አሁን በደረጃ ሰንጠረዥ ወገብ ላይ በፈረንሳይ ሊግ በሊገ ከሚጫወተው ከሞናኮ ጋር በሜዳቸው ተሸንፈው ነበር። ሜዳቸው እንግዲህ ትልቁ ምሽጋቸው ይባላል። ዩቬንቱስ ምስቅልቅል ውስጥ በነበረበት ጊዜ ኢጎር ቱዶርን ለማሰናበት ዳርዳር እያለ በነበረበት ጊዜ ከዩቬንቱስም ጋር ተጫውተው ዩቬንቱስንም አላሸነፉም እና በእነዚህ የመጀመሪያዎቹ ጨዋታዎች ቡድኑ በ5 ጨዋታ 2 ነጥብ ብቻ ነው የነበረው እና ፍሬድሪክ ስቮልድ የሚባለው የቡድኑ ተጫዋች ዊ አር ዴድ ኤንድ በሪድ ሞተንም ተቀብረንማል የሚል አስተያየት ሰጥቶ ነበር እና አሁን ያለፉት 3 ጨዋታዎች ላይ የነበረው ነገር ማንም ሊተነብይ አይችልም። ይህንን ደካማ ሞናኮ ገጥሞ የተሸነፈ ቡድን ከስላቪያ ፕራግ ጋር አቻ በመለያየቱ እድለኛ የሚባል ቡድን ቦሩሲያ ዶርትሙንድን፣ ማንቸስተር ሲቲን እና አትሌቲኮ ማድሪድና ዶርትሙንድን ደግሞ ይሄ ሁሌ የሚቀርብ ሰበብ አለ አይደለም፣ ወደዛ ሄዶ መጫወት፣ ወደ አርክቲክ ሰርክል ሄዶ መጫወት በአየር ንብረቱ በንፋሱ ምክንያት በቅዝቃዜው ምክንያት እና አርቲፊሻል ሜዳ የሚጠቀም ሴንቴቲክ ሜዳ የሚጠቀም በመሆኑ ምክንያት ትልቅ የሜዳ ጥቅም አለው፣ የሆም አድቫንቴጅ አለው። በዚህ ምክንያት ነው ቦዶ ግሊምት የሚያሸንፈው የሚል ሰበብ የሚሰጡ ሰዎች አሉ። ከሲቲ ጨዋታ በኋላም ማንቸስተር ሲቲን 3-1 ካሸነፉ በኋላም ይኸው ምክንያት እንደ ምክንያት ቀርቦ ነበር። ውሃ የማያነሳ ምክንያት ነው አልልም፣ ግን ወደ አትሌቲኮ ማድሪድ ስቴዲየም ሲያሸንፉ አትሌቲኮ ማድሪድ ሴንቴቲክ ተርፍ አይደለም የሚጠቀም፣ አርቲፊሻል ተርፍ አይደለም የሚጠቀሙ። ወይ ቦሩሲያ ዶርትሙንድ በሜዳው ሲጫወትስ የ2024 የቻምፒየንስ ሊግ ፋይናሊስት ነው ቦሩሲያ ዶርትሙንድ እና ከቦሩሲያ ዶርትሙንድ ጋር ሲጫወቱስ በሲግናል ኢዱና ፓርክ ነው የተጫወቱት። እሱም የሴንቴቲክ ወይም አርቲፊሻል ተርፍ አይደለም። ስለዚህ ይሄ ሰበብ አይሰራም ማለት ነው። በእነዚህ 2 ጨዋታዎች ነው 4 ነጥብ ያገኙት። ምን እንደተቀየረ አይታወቅም። በዚህ የውድድር ዘመን ብቻ እንግዲህ ካይል ግኑትሰን የሚባሉ በብዙ የፕሪሚየር ሊግ ክለቦች በተለይ ደግሞ የበለጠ ልክ እንደ ቦዶ ግሊምት ዴታ ሌድ የሆኑ ክለቦች ያሉ አይደለም። የብራይተን ስኬት ለምሳሌ ቶኒ ብሉም በሚባሉት ከዚህ በፊት በካሲኖ በቁማር ጨዋታ የተሳካላቸው ሰው ያንን ቁማር የሚያሸንፉበትን ካሲኖ የሚያሸንፉበትን ፎርሙላ ይዘው መጡና ያንን ለአባታቸው ቡድን ብራይተን ተጠቀሙበት እና ብራይተን በቅርብ ዓመታት ተጫዋቾች የሚመለምልበት የዴታ አጠቃቀም በጣም አስደናቂ ነው። ወይም ብሬንፎርድ። አሁን 2 ቡድኖች በፕሪሚየር ሊግ አውትላየርስ የሚባሉት ናቸው። ሁሉም ቡድን ዴታ ይጠቀም ይሆናል፣ ግን በረቀቀ መንገድ ዴታ የሚጠቀሙት ለተጫዋች ምልመላ ይሁን፣ ለጨዋታ ዝግጅት ይሁን፣ ለኦፖዚሽን ቲም ስካውቲንግ ይሁን፣ ለሁሉም ነገር በጣም ልዩ የሆነ የዴታ አጠቃቀም ባህል ያለባቸው ናቸው። በቅርብ ጊዜ በፈረንሳይ ቱሉዝም ተመሳሳይ የዴታ ስኬት ነበረው። ግን በአብዛኛው እነዚህ የስካንዲኔቪያ የኖርዲክ ክለቦች ይህንን የበለጠ ኤግዞስቲቭሊ በመጠቀም የሚታወቁ ናቸው። በቅርብ ዓመታት ስለ ሚቺላንድ ይህንን እንሰማ ነበር
ለምሳሌ የየርገን ክሎፕ የ2019/20 የውድድር ዘመን ውስጥ አንድ የመልስ ውርወራ አሰልጣኝ ነበሯቸው። እዛው በዩኒቨርሲቲ ውስጥ ይሰሩ የነበሩ ባለሙያ ናቸው። ሰሞኑን አርቴታ አስተባበለ እንጂ ከአርሰናልም ጋር የመልስ ውርወራን በተመለከተ የሚያሰለጥኑ ናቸው። ርዝመቱን ሳይሆን ሪቴንሽኑን። አሁን የእጅ ፎሪ እንደ ዋነኛ ቀጥተኛ የማጥቂያ መንገድ ነው ጥቅም እየሰጠ ያለው በዚህ የውድድር ዘመን በፕሪምየር ሊግ። ነገር ግን ለምሳሌ ክሎፕ የፕሪምየር ሊግ ሻምፒዮን በነበሩበት የውድድር ዘመን የመልስ ውርወራን ወደ ሳጥን ለመላክ ሳይሆን ከመልስ ውርወራ በኋላ ኳስ ይዞ ለመቆየት ወይም ለቦል ሪቴንሽን ለመጠቀም ሲሉ ነው ሰውየውን የቀጠሯቸው እና በጣም ትልቅ ተጽዕኖ ነበራቸው በዚያ የውድድር ዘመን። አርሰን ቬንገር የስካኒንግን ለማጥናት ከአንድ የኖርዌይ ዩኒቨርሲቲ ጋር ነው አብረው የሰሩት። አንድ ደህና ተጫዋች ከምርጥ ተጫዋች የሚለየው ኳስ ከመቀበሉ በፊት ምን ያህል ስካን ያደርጋል የሚለው ነው። ስለዚህ በ3 ሰከንድ ውስጥ 10 ጊዜ ስካን ያደረገ ተጫዋች ኤሊት ነው የሚል ድምዳሜ ላይ የደረሱት በጥናት ነው። ስለዚህ ኖርዌዮቹ በቅርብ ጊዜ እንዲህ አይነት የበለጠ ሳይንሳዊ የበለጠ ዴታዊ የሆነ ምልመላ፣ የጨዋታ ዝግጅት እና ሌሎች በደንብ ያልመረመሯቸው የጨዋታውን ገጽታዎች በመመርመር የሚታወቁ ናቸው። ስለዚህ እኚህ ካይል ኑትሰን የሚባሉትን አሰልጣኝ በተለይ እንደዚህ ዴታን መሰረት ያደረገ የቡድን ግንባታን የሚከተሉት ብራይተን፣ ብሬንፎርድ አይነት ክለቦች ወደ ሰውየው ወደ እንግሊዝ ከመጡ ወደ እነዚህ ክለቦች ይመጣሉ የሚል ግምት ነበር። አሁን በቅርብ ጊዜ እንደዚህ አይነት የቻምፒየንስ ሊግ ለቦዶ ግሊምት ደካማ ተብሎ መገለጽ ያለበት አይመስለኝም። ለክለቡ የአውሮፓ ውድድሮች ታሪክ፣ ለክለቡ ጠቅላላም ታሪክ ግን በኋላ ካመጡት ስኬት ጋር የምናወዳድረው ከሆነ የመጀመሪያዎቹ 4-5 ጨዋታዎች ላይ የነበራቸው አጀማመር ደካማ ነበር። ምን እንዳደረጉ ለማወቅ ያስቸግራል። የቡድኑን ሁኔታ እንደዚህ ተቃና ለማድረግ ምንም ጥያቄ የለውም። ብዙ ጠንካራ ልምምዶች ሰርተዋል። ሻርፕ የልምምድ ድሪሎች ነበሯቸው። ለሰዓታት ስክሪን ፊት ሆነው አናላይዝ ያደርጉ ነበር። ብዙ ኖቶች ይዛሉ። ደግሞ ብዙ እርማቶች ነበሯቸው። ስለዚህ ያለ ምክንያት አይደለም በቅርብ ጊዜ ይህን ያሳኩት። እሳቸው በቀደም ከአትሌቲኮ ማድሪድ ጨዋታ በኋላ ሲናገሩ በታክቲኩ የበለጠ ብልህ ሆነናል፣ የአውሮፓ የላቁትን ቡድኖች በምንገጥም ጊዜ ምን አይነት የጨዋታ ስልት መከተል እንዳለብን በሚገባ ተገንዝበናል የሚል አስተያየት ሰጥተዋል። እንግዲህ 2-2 አሁን በቦሩሲያ ዶርትሙንድ ሁለተኛ ነው በቡንደስሊጋ ከሁለተኛው ምርጥ የጀርመን ቡድን ጋር ነው ከሜዳቸው ውጭ 2-2 የተለያዩት። ሲቲን በ2 ጎል ልዩነት ነው ያሸነፉት። 3-1 ግን 5-1 ሊሆን ይችል ነበር። ብዙ እድሎች አግኝተው ነበር። አትሌቲኮ ማድሪድ ልክ እንደ ሌሎቹ ትልልቅ የስፔን ክለቦች እንደ ሪያል ማድሪድና ባርሰሎና አይነት ታሪካዊ ክብደት የለውም ይሆናል በቻምፒየንስ ሊግ። ግን አንድ ግልጽ ሀቅ አለ። ባለፈው 10 ዓመት 2 ቻምፒየንስ ሊግ ፍጻሜ ተጫወተ፣ ሌሎች ሲዝኖች ግማሽ ፍጻሜ ተጫወተ፣ ዩሮፓ ሊጎች 2 ጊዜ ሲያሸንፍ ያየነው ነው ባለፈው 10-12 ዓመት ገደማ እና በወጥነትም የስፔን 3ኛው ምርጥ ቡድን ነው። 2 ጊዜ ላሊጋ ማሸነፉ ሌሎቹ ዋንጫዎችን ድል ማድረጉ እንደተጠበቀ ሆኖ፣ ስለዚህ እንደ ባርሳ ሪያል አይነት ታሪካዊ ክብደት ባይኖረውም አትሌቲኮ ማድሪድ ግን የስፔን ቢያንስ 3ኛው ትልቅ ክለብ ነው። ካለፈው የውድድር ዘመን ኤፕሪል ጀምሮ በአለፈው የውድድር ዘመን የላሊጋ ሻምፒዮን በባርሰሎና ከተሸነፈበት ጨዋታ በኋላ ሌላ ምንም ጨዋታ በሜዳው ተረትቶ አያውቅም። እንዲያውም ባለፈው መስከረም ሪያል ማድሪድን 5-2 በዚሁ ስቴዲየም አሸንፏል። አትሌቲኮ ማድሪድ ቦዶ ግሊምትን በገጠመበት ጨዋታ በጉዳት ምክንያት አልታመሰም ወይ ቢ ቡድኑን አልተጠቀመም። ወደ ሁለተኛው ዙር በቀጥታ የማለፍ እድል ነበረው። በዚህ ሽንፈት ምክንያት ከ1-8 ካለው ስፍራ ውጪ ሆኗል። ግን ጨዋታው ከመደረጉ በፊት አትሌቲ ይሄ እድል ነበረው። በአውቶማቲክ ኳሊፊኬሽን ውስጥ ለመካተት የሚያስችል እድል ነበረው። ብዙ ጥቃቱን ፈጽሟል። በጨዋታው ላይ 27 ሙከራዎች አድርጓል። 12 የማዕዘን ምቶች ነበሯቸው። ብረት መልሶባቸዋል። በከፍተኛ ኢንቴንሲቲ ነበር የተጫወቱት። ግን ቦዶ ግሊምት አሸንፏል። እንደዚህ ሲሆን የአርቲፊሻል ተርፍ ሰበብ አይቀርብም። ዋናው ምክንያት እሱ ነው ይባል ነበር የሆነ ጊዜ 1997 ላይ ካፕ ዊነርስ ካፕ የሚባል ሌላ አሁን የሌለ የዩኤፋ ውድድር ነበር። ትሮምሶ የሚባል ወንድሜ እዛ ይኖራል እና ትሮምሶ የሚባል ቡድን ቼልሲን 3-2 ታሸንፎ ነበር እና ያኔ በስኖ ምክንያት በበረዶ ምክንያት በአልፌም በነበረው በረዶ ምክንያት ነው የድል የቀናቸው። ምክንያቱም ወደ ለንደን ሲሄዱ 7-1 ተሸነፉ የሚል ሰበብ ይቀርብ ነበር። ግን በሲግናል ኢዱና ፓርክ ከሆነ የዛሬ አመት ከምናምን የቻምፒየንስ ሊግ ፋይናሊስት ከነበረ ቡድን 1 ነጥብ የምትወስዱት ቅድም ካልኩት አትሌቲኮ ማድሪድ ጋር ከሜዳችሁ ውጭ 2-1 የምታሸንፉት በተፈጥሯዊ ሳር ነው የተጫወቱት። ስለዚህ ይሄ ሰበብ አይሰራም ማለት ነው እና በጣም አስደናቂ ነው። ባለፈው ከሲቲ ጨዋታ በፊትም
ጓርዲዮላ ተጠይቆ ነበር ከኖርዌይ ሚኖ ጋር ነው የምትጫወቱት ወይም ከኖርዌይ አንድ ትንሽ ቡድን ጋር ነው የምትጫወቱት ብሎ አንድ ጋዜጠኛ ሲጠይቀው በፍጹም ዝቅ አናደርጋቸውም፣ አምና እኮ ይሄ ቡድን ቻምፒየንስ ዩሮፓ ሊግ ግማሽ ፍጻሜ ላይ የተጫወተ ቡድን ነው የሚል አስተያየት ሰጥቷል። እንደው አንዳንድ ጊዜ አንዳንድ ቡድኖች ለምሳሌ ቅድም ያልኩት ድኒፕሮ የሚባለው ቡድን ወይም አንዚ ማካቻካላ ወይም የሆኑ ቡድኖች አሉ በከፍተኛ ኢንቨስትመንት ምክንያት አንድ ባለጠጋ የሀገሬው ሰው ወይም እንዲያው ስለ ካይራት አልማቲ ሳነሳ ነበር ከአርሰናል ጨዋታ በፊት። ካይራት አልማቲ ያው በቻምፒየንስ ሊግ የመጨረሻውን ስፍራ ይዞ የጨረሰ ነው። ነገር ግን የካይራት አልማቲ ስኬት አንደኛው ያለ ወሰን ገንዘብ ኢንቨስት ሊያደርጉ ፈቃደኛ በሆኑ ባለጠጋ ከበርቴ ምክንያት ነው ይሄ ስኬት የመጣው። የካይራት አልማቲ ስኬት ከሪያል ማድሪድ ጋር ከአርሰናል ጋር ሌሎች በዚህ ዓመት በቻምፒየንስ ሊግ ከገጠማቸው ቡድኖች ጋር ካወዳደራችሁት ተመሳሳይ የፋይናንስ ጥንካሬ ያለው አይደለም። ነገር ግን ይሄ ቡድን ብዙ ገንዘብ ኢንቨስት አድርጓል። በአካዳሚው ላይ ይሁን በምን ይሁን የክለቡ ባለቤት በተለይ ይሄንን አድርገዋል እና በክለቡ አካዳሚ ላይ በተፈጸመው ከፍተኛ ኢንቨስትመንት ምክንያት ዳስታን ሳታፓየቭ የሚባል ወጣት ተጫዋች ካዛኪስታን ተጫዋች በቼልሲ ሳይቀር ተመልምሏል። ካይራት ቦርናባየቭ የሚባሉ ኦሊጋርክ ናቸው ክለቡ ላይ ብዙ ገንዘብ ኢንቨስት ያደረጉት ከቀድሞ የሀገሪቱ መሪ ኑር ሱልጣን ናዛርባየቭ ጋር በጣም የቅርብ ዝምድና ያላቸው በጋብቻ የተሳሰሩ ናቸው የሁለቱ ልጆች ተጋብተው ጭምር። ስለዚህ ከፖለቲካ ፓወር ጋር የተጠጉ የራሳቸው ከፍተኛ መዋለ ንዋይ ክለቡ ላይ ያፈሰሱ ሰው ናቸው። ካይራት አልማቲን የመጀመሪያው የካዛኪስታን ቡድን በቻምፒየንስ ሊግ የተሳተፈ ያደረጉት ሬንጀርስን አሸንፈው ራሱን የቻለ ትልቅ ታሪክ ነው። ግን መነሻው ገንዘብ እና ከፍተኛ ኢንቨስትመንት ነው። ቦዶ ግሊምት እንደዛ አይደለም። ቦዶ ግሊምት በጣም በመንግስት ወይም የስቴት ፈንድ የሚጠቀም አይነት አይደለም ወይ እንደዚህ አይነት ኦሊጋርክን ገንዘብ የሚጠቀም አይደለም። የፖፑሌሽን ዲስአድቫንቴጅ አለው። በጣም ጥቂት ህዝብ ብቻ የሚኖርባት ጠቅላላው የኖርዌይ አካባቢም ኖርዌይ እንደ ሀገርም ከ5 ሚሊዮን ህዝብ በታች ያለባት ሀገር ነች። ግን ደግሞ የአካባቢ ደግሞ ለኑሮም ብዙ የሚመረጥ አይደለም። ስለዚህ ከነዚህ ዲስአድቫንቴጆች ጋር ነው ይህንን ያደረገው እና ቲየሪ ኦንሪ ምን ያለው ለሲቢኤስ ትንተና ይሰጣል። የቀድሞ የአርሰናል የፈረንሳይ ብሔራዊ ቡድን የባርሰሎና ሌጀንድ ድልድሉ ይፋ በሚደረግበት ጊዜ ቦዶ ግሊምት ትንሽ ነውና ቦዶ ግሊምት በደረሰኛ ብሎ የሚጓጓ ቡድን ያለ አይመስለኝም ብሏል። አሁን የሚፈራ ቡድን ነው፣ በጣም ጥሩ ቡድን ነው፣ ምንም ጥያቄ የለውም። ግን የሚያደርጓቸው አንዳንድ ለየት ያሉ ነገሮች አሉ። እንዲህ አይነት ስኬት ሲኖራችሁ መቼስ ለ3 ለ4 ዓመት በወጥነት ይህንን የምታደርጉ ከሆነ ማንቸስተር ሲቲን የምታሸንፉ ከሆነ ከጥቂት ዓመታት በፊት የጆዜ ሞሪኞን ሮማን 6-1 አሸንፈዋል። ለምሳሌ አምና በዩሮፓ ሊግ የማውሪሲዮ ሳሪን ላትሲዮን አሸንፈው ወደ ግማሽ ፍጻሜ አልፈው የነበሩት ሌሎችም ትልልቅ ድሎች ባለፉት ዓመታት ነበሯቸው። ደግሞ አትሌቲኮ ማድሪድን አሸንፈዋል። አሁን እንደዚህ ሲሆን ተአምር አይሆንም። ለዚህ ነው ራሽናል ኤክስፕላኔሽን ያስፈልገዋል ምለውና ከተለመደው መንገድ ወጣ ባለ መንገድ ዝግጅት የሚያደርግ ነው። ባለፈው 10 ዓመት ትልቁ የአንደርዶግ ታሪክ የቦዶ ግሊምት ታሪክ ሳይሆን አይቀርም። በተለያዩ 3 የአውሮፓ ውድድሮች እንዲያውም በየአመቱ ባሩን የበለጠ ከፍ ስለሚያደርጉት በኮንፈረንስ ሊግ ከነበራቸው ስኬት በላይ በዩሮፓ ሊግ ደግሞ ስለሚሳካላቸው የዩሮፓ ሊጉን ደግሞ የሚያጣፋ አይነት ሌላ የቻምፒየንስ ሊግ ታሪክ እየሰሩ ስለሆነ እንዲያውም የኮንፈረንስ ሊግ የሮማ ድላቸውን አሁን ሰዎች እንደ ኖርማል እንደሚጠበቅ በሬትሮስፔክት ወደ ኋላ ተመልሰው ሲያዩት የሚጠበቅ አይነት አድርገው የሚቆጥሩት ሰዎች አሉ። ግን ያልተለመዱ አንዳንድ ነገሮች ያደርጋሉ። ለምሳሌ ባለሙያው እኔ ይህንን አጠራር አልወደውም ይላሉ፣ ግን የሜንታል አሰልጣኝ አላቸው። ዮርን ማንስቬርግ የሚባል ባለሙያ ከዚህ በፊት የውጊያ ጦርነቶ የውጊያ ጀቶች አብራሪ የነበረ ሰው ነው። ከመስከረም 11 ከሴፕቴምበር 11 የአሜሪካ የሽብር ጥቃት በኋላ ዩናይትድ ስቴትስ በአፍጋኒስታን በኔቶ እገዛ በሌሎች አውሮፓ እና የአሜሪካ ወዳጆች ነን በሚሉ ኃይሎች እገዛ ጥቃት በፈጸመችበት ጊዜ አልቃይዳን፣ ኦሳማ ቢንላደንን እና ሌሎች የሱን ሰዎች ለማጥፋት በተሰማራሽ ጊዜ የፋይተር ጀት አብራሪ የነበረ ሰው ነው። እንዲሁ ኔቶ በ2000 ደግሞ 10 አካባቢ በሊቢያም ላይ እንደዚሁ አንድ ሙአመር ጋዳፊ ከስልጣን በተነሱ ጊዜ በሊቢያ አመጽ በዛም ጊዜ ጥቃት የፈጸመው የኔቶ የአየር ኃይል አባል የነበረ ሰው ነው። አሁን ይሄ ሰው በቦዶ ግሊምት
የሜንታል ኮች ነው። ተጫዋቾች ስላላቸው ስሜት በግልጽ እንዲናገሩ የሚያበረታታ፣ የተጫዋቾችን የጭንቀት መጠን የሚቀንስ፣ የአቲቲዩዳቸውን የሚያስተካክል፣ በምግብ ላይ እና ከጨዋታ በፊት ባሉ ዝግጅቶች ላይ ምንም አይነት እንከን የሌለበት አይነት ነው ቦዶ ግሊምት። ስለዚህ ኮንቬንሽናል የሆነ የተለመደ አይነት አካሄድ አይደለም የሚከተለው። አንድ ምን ይላል ሰው ስኬታማ የሚሆነው የሚያሰለችን ነገር ቢሆን በየቀኑ ባለ ድግግም ምክንያት አንዳንድ የምናደርጋቸው ነገሮች አሰልቺ ይሆናሉ። ያንን የሚያሰለቸውን ነገር ግን በ100% ትኩረት ማድረግ የቻለ አንድ ሰው ሪፒቲቲቭ የሆነውን ነገር ሪፒቴሽን ነው ፐርፌክሽን የሚያመጣው ብሎ የሚያምን ሰው ነው። ከዛ ደግሞ ሜዲቴት ያደርጋሉ። ሜዲቴሽን ላይ ብዙ ይሰራሉ። አንድ ማንትራ አለ፣ አንድ መፈክር አለ። ያው ተዋጊ ጀት ያበር የነበረ ስለሆነ ማንትራ ወይ መፈክሩ ወይም ምን ልበለው እንደዚህ አይነቱ ነገር ከዛው ጋር የተገናኘ ቢሆን የሚያስገርም አይደለም። ትሬን አዝ ዩ ኢንቴንድ ቱ ፋይት፣ እንደምትፋለሙት ተለማመዱ አይነት። ለፍልሚያ የተዘጋጀ አንድ ወታደር ህይወቱንም ማቆየት አለበት፣ ሀገሩን ዳር ድንበሩን መከላከል አለበት። ስለዚህ ያንን ለማድረግ የመጨረሻው ትኩረት የመጨረሻው ዝግጅት እንደሚያስፈልገው እናንተም ስትለማመዱ ለውጊያ ለጦርነት ለፋይት እንደተዘጋጀ አይነት ልምምድ አድርጉ የሚል የሜንታል ኮች ነው ያላቸው። ለየት ያለ ሊደርሺፕም ስልት ይከተላሉ። ለምሳሌ አምበሎች ቡድኖች አንድ አምበል ነው ያላቸው። አንድ አምበል ይመርጣሉ፣ ዋና አምበል። ኦፍኮርስ አንዳንዶቹ የአምበሎች ኮሚቴ ይሉና 5 አምበሎች ይመርጣሉ። ስለዚህ ዋናው አምበል በማይኖርበት ጊዜ ሁለተኛው አምበል በሆነ ምክንያት ካልተጫወተ ሶስተኛው የአምበልነት ምልክቱን አድርጎ የዛ ተራ ይደርሰዋል ማለት ነው። ቦዶ ግሊምት ግን በወጥነት ሮቴት የሚያደርጋቸው 8 አምበሎች አሉት። 8 አምበሎች ይጠቀማል። እንዲያው ለዩኤፋም ለሌሎች የሚያወዳድሩ አካላትም ማሳወቅ ስላለበት አምበል ተብሎ የሚጠቀስ አንድ ስም አለ። ግን ሮቴት የሚያደርጉ 8 አምበሎች አሉት። ይህም ለየት ያለ ነው። እንግዲህ በቀጥታ በውጤታቸው ላይ ምን አይነት ልዩነት ያመጣ እንደሆነ አላቅም፣ ግን ብዙ መሪዎች እንዲኖሩት አድርጓል። 1-2 ብቻ የቡድኑ መሪዎች ሆነው ኃላፊነት የሚወስዱ ሳይሆኑ 8 የተለያዩ አምበሎች አሉ ማለት የቡድኑ 1/3 አምበል ነው ማለት ነው። ከ1/3 በላይ ሊሆን ይችላል እንደ ተጫዋቾቹ ቁጥር። እንዲህ አይነት ለየት ያለ መንገድ የሚከተል ነው። ቅድም እንዳልኩት ዴታ ስካውቲንግ ምልመላው በጣም ለየት ያለ ነው። ቦዶ አስቸጋሪ አየር ንብረት ያለበት አካባቢ ነው። ቀኑ አጭር በሚሆንበት ጊዜ በኖርዝ ፖል ላይ ያለ ነው፣ አርክቲክ ሰርክል አካባቢ ያለ ነው እና 9 ወር 10 ወር አካባቢ በአብዛኛው ጨለማ የሚሆንበት አካባቢ ነው እና ቀኑ በጣም አጭር ሲሆን ከ1 ሰዓት በታች ነው ብርሃን የሚታየው። 56 ደቂቃ ብቻ ብርሃን የሚሆንበት ጊዜ አለ። ለጥቂት ጊዜ ደግሞ በእነሱ ሰመር ታይም ሲመጣ ሰኔ ሐምሌ አካባቢ 24 ሰዓት ሙሉ አይጨልምም። 24 ሰዓት ሙሉ ብርሃን የሚሆንበት የተለየ አካባቢ ነው። ግን ብዙ ጊዜ ጨፍጋጋ ስለሆነ ብዙ ጊዜ በረዶ ስለሆነ ተጫዋቾቹ በቂ ፀሐይ አያገኙ። ፀሐይ ማግኘት ደግሞ ለማንም ሰው በጣም ወሳኝ የተፈጥሮ ሰፕሊመንት መውሰድ ማለት ነው። ያንን የተፈጥሮ ቫይታሚን ስለማያገኙ ሰፕሊመንት ይሰጣቸዋል ተጫዋቾቹ። መራር የሆነ ብርድ ስለሆነ ያለው፣ ኃይለኛ ንፋስ ስለሆነ ያለው። ስለዚህ ይህም በጣም የተለየ ነገር ነው። የተለዩ ቴክኒኮች ይጠቀማሉ። እንዲህ አይነት ስኬት ሲኖራችሁ ስኬቱ የሚመጣው በፋይናንስ ካልሆነ ሌላ ማብራሪያ ያለው ማለት ነው እና በቅርብ ዓመታት ቅድም ከጠቀስኳቸው በዚህ ዓመት ካሸነፏቸው ቡድኖች ባሻገር በቻምፒየንስ ሊግ ሴልቲክን ጥለው ነው ያለፉት። ቤሲክታሽን አሸንፈዋል፣ ሮማን አሸንፈዋል፣ ፖርቶን አሸንፈዋል፣ ላትሲዮን ከውድድር ውጭ አድርገዋል። አንዳንድ ወደ ሌሎች ክለቦች የሄዱ ተጫዋቾችንም አፈርተዋል። አካዳሚያቸው በጣም ለየት ያለ አካዳሚ ነው። የንሳውገ የሚባል አሁን ተመልሶ እየተጫወተ ነው። ባለፈው ሲቲ ላይ 3ኛውን ጎል ያስቆጠረው ተጫዋች ማለት ነው። የንሳውገ ወደ ኤሲ ሚላን ሄዶ ነበር ለምሳሌ። ፓትሪክ በርግም ወደ ሎንስ ሄዶ ነበር። እነዚሁ ተጫዋቾች ተመልሰው መጥተዋል። አንድ የክለቡ የኮችንግ ስታፍ አባል ሲናገሩ ዘ ግራስ ኢዝ ናት ኦልዌይስ ግሪነር ሰምዌር ኤልስ ይላሉ። ሁልጊዜ ሌላ ቦታ አይደለም ያማረው እና ተጫዋቾች ይሄ ይገባቸውና ወደዚህ ይመለሳሉ። ምክንያቱም ከፍተኛ ኮሙናሊቲ ያለበት ከፍተኛ የቤተሰብ ስሜት ያለበት ክለብ ስለሆነ ይህንን ለምደው የሄዱና ተጫዋቾቹ ከዛ እዛ የበለጠ ኢንዲቪጁዋሊስቲክ የሆነ ራስ ወዳድነት ወይ ግለኝነት ወዳለበት ከባቢ ሲጋለጡ ያንን መልመድ ያቅታቸውና ይመለሳሉ። ጉዳዩ ክህሎት ብቻ አይመስለኝም ይላሉ። ይህንን የሚሉበት ምክንያት አነስ ያለ ከተማ ነው። ስለዚህ ሁሉም ሰው እርስ በርሱ ይተዋወቃል።
50 ሺህም አይሞላም። አንዳንድ ሴንሰሶችን ሳይ 46 ሺህ የሚሉ አሉ። በጣም ትንሽ ከተማ ነው። በእርግጥ የተለመደ ነው። ቅድም አንደኛው ከተማ ላይ ወንድሜ ይኖራል ብያችሁ ነበር፣ ትሮምሶ የሚባለው ከተማ ውስጥ አሁን 42 ሺህ መሰለኝ ሰው ያለው። ስለዚህ ያው 5 ሚሊዮን ህዝብ ያለባት ሀገር ስለሆነች ትንንሽ ከተሞች መኖራቸው፣ ትንሽ የህዝብ ቁጥር ያለባቸው ከተሞች መኖራቸው ብዙ የሚያስገርም አይደለም። የቡድኑ የጨዋታ ስልት ካይል ኑትሰል የሚባሉት አሰልጣኝ ዴቨሎፕ ያደረጉት የጨዋታ ስልት በአብዛኛው በተለይ ከትልልቅ ቡድኖች ጋር ትራንዚሽን ቤዝድ የሆነ በኃይለኛ የሀይ ኦክቴን ፕሬሲንግ በሚሉት የተጋጣሚ ቡድን የሚያስጨንቅ የፕሬሲንግ ኤነርጂ ያለው ቡድን ነው። ያው ለየት ያለ ካሌንደር ያለው ነው። ለምሳሌ የኖርዌይ ሊግ አሁን ገና ማርች ድረስ አይጀመርም። አሁን ለዛ ነው ከሲቲ ጋር በነበረው ጨዋታ ለ2 ወር 2 የዝግጅት ጨዋታ ብቻ የፕሪሲዝን ጨዋታ ብቻ ያደረገ ቡድን ሆኖ ነው ከማንቸስተር ሲቲ ጋር የተጫወተው። በፊትነስ ደረጃ ፍረሽ ናቸው ልትሉኝ ትችላላችሁ፣ ግን የኮምፒቲቲቭ ፊትነስ ግን አልነበራቸው። በጨዋታ በፉክክር ውስጥ የነበሩ አይደሉም እና በዛ ምክንያት ለምሳሌ የኢትዮጵያ ብሔራዊ ቡድን አንዳንድ ጊዜ ለምሳሌ መስከረም ላይ ኢንተርናሽናል ብሬክ አለ አይደል? መስከረም ላይ ብዙ ጊዜ የኢትዮጵያ ፕሪሚየር ሊግ አይጀመርም እና ሁልጊዜ አሰልጣኞች ከሌሎች ሀገራት ብሔራዊ ቡድኖች ጋር ሲጫወቱ በሌሎች ሀገራት ብዙ በአውሮፓ ሊጎች የሚጫወቱ ተጫዋቾች አሉ። በአውሮፓ ሊጎች ኦገስት ላይ ነው ሲዝኑ የሚጀምረው። ስለዚህ ኮምፒቲቲቭ ፊትነስ ላይ ያሉ ተጫዋቾች አሏቸው እነሱ። የእኛ ግን ሰኔ ያልቅና ገና ጥቅምት ነው የሚጀምረው። ስለዚህ ለ4 ወር ስቶፔጅ ላይ ይሆናል፣ ይቆማል ሊጉ። በዛ ምክንያት አንዳንድ ጊዜ የፊትነስ ዲስአድቫንቴጅ አለን ሲሉ እንሰማለን። ትክክልም ይመስለኛል። ይሄ የወዳጅነት ጨዋታዎችን ማድረግና የፉክክር ጨዋታዎች ማድረግ በጭራሽ ተመሳሳይ ሊሆን አይችልም። ስለዚህ ቦዶ ግሊምት የዛ አይነት ዲስአድቫንቴጅ ኖሮት ነው እንግዲህ በ2 ተከታታይ ሮቦች ማንቸስተር ሲቲንና አትሌቲኮ ማድሪድን ያሸነፈው። አንድ የሚከተሉት ሌላኛው ስልት ደግሞ የዚህ ቅድም ያልኩት የሜንታል ኮች ጉዳይ አንድ ምሳሌ ሲጠቅስ ሰምቼዋለሁ። ከስፔን ጋር አንድ ቃለ ምልልስ ነበረው እና አንድ ሳልቴንስ የሚባል ተጫዋች ኡልሪክ ሳልቴንስ የሚባል ተጫዋች ነበር። በጣም ጥሩ ተጫዋች ነው። ልምምድ ላይ አንበሳ ይሆናል፣ በጣም ጎበዝ ነው። ወደ ጨዋታዎች ሲመጣ ግን ይሰንፋል። አንዳንድ ተጫዋቾች እንደዚህ አሉ። ያ የሚሆንበት ምክንያት ጫና መቋቋም ባለመቻሉ የተነሳ ነው እና እንዲያውም በጨዋታ እለት በሚኖረው ጭንቀት ምክንያት ኃይለኛ የሆድ ቁርጠት ያስቸግረው ነበር። እሱ ብቻ ሳይሆን ቶሎ ቶሎ ወደ መጸዳጃ ቤት የሚያመላልስ አይነት የሆድ ቁርጠት እና ወደ ታች የሚል ጭንቀት የነበረበትም። ነገሩ እንዲሁ ስታዩት ፊዚካል ችግር ይመስላል፣ ከአንጀት ከሆድ ከምናምን የሚገናኝ። የክለቡ ሜዲካል ስታፍም ሁሉንም አይነት ቴስቶች አደረገ በተለያዩ ጊዜዎች፣ ላብ እየቀያየረ ምን እያለ ግን የችግሩን መነሻ ማግኘት አልቻሉም። ልምምድ ሲሰራ ከሰኞ እስከ አርብ አንድም የሚሰማው ህመም የለም፣ ምንም አይነት ህመም የለም። ቅዳሜ ግን ድንገት በሆድ ቁርጠት ይሰቃያል እና አሁን ቅድም የጠቀስኳችሁ ከዚህ በፊት የጦር ጀቶችን ያበር የነበረ የኖርዌይ የአየር ኃይል ባልደረባ የነበረው ይሄ ሰው የቡድኑ የሜንታል ኮች ጉዳዩ የሜንታል ኢሹ ነው፣ በቃ ከአእምሮ ጋር የተገናኘ ጉዳይ ነው እና እዛ ላይ መስራት አለብን ብዬ ወሰንኩ ይላል። ተጫዋቹ ተስፋ ቆርጦ ነበር። እንዲያውም እኔ በቃ ፕሮፌሽናል እግር ኳስ አይሆነኝም፣ ሳልትነስ የሚባለው ተጫዋች በሚቀጥሉት ጥቂት ወራት ይሄኛው የውድድር ዘመን ሲያበቃ እግር ኳስ ጨዋታ አቆምና በ20ዎቹ አጋማሽ የነበረ ተጫዋች አቆምና የዩኒቨርሲቲ ጥናቴን ጀምራለሁ፣ ወደ ሌላ የህይወት መስክ እሰማራለሁ ብሎ ተስፋ የቆረጠ ነበር። ኦኬ እንደዛ ከሆነ የምታስበው ጥሩ ነው፣ ችግር የለውም። ነገር ግን እንግዲያስ ልታቆም ከሆነ ለምን የቀሩትን ጥቂት ወራት አትደሰትባቸውም? ጎ ዊዝ ዘ ፍሎ፣ አትጨነቅ። በቃ ምንም ያስጨነቀ ነገር የለም። ምክንያቱም ትተውት ሄዳለሁ። ከወራት በኋላ ሌላ የህይወት አቅጣጫ ነው የምትይዘው እና እንደ ይህንን የመጨረሻውን ጊዜ መልሰህ የማታገኘው ስለሆነ የእግር ኳስ ተጫዋችነት፣ የፕሮፌሽናል እግር ኳስ ተጫዋችነት ዘና በልበታል እና ሳልትነስ ይሄ በጣም አሪፍ ሀሳብ አለና ዘና ማለት ጀመረ ማለት ነው። ከዛ ሳይታሰብ ቀስ በቀስ ከአንድ ወር በኋላ ያ ለስንት ዓመት ያስቸገረው የሆድ ቁርጠት ጠፋ። በቀጥታ የሜንታል ኢሹ ሆኖ ተገኘ ነገሩ። ጫና መቋቋም ባለመቻሉ ምክንያት ወደ መጸዳጃ ቤት የሚያመላልስ የስነ ልቦና ጭንቀት ነበረበት ልበል። ትክክለኛው ፍሬዚንግ እሱ እንደሆነ አላውቅም፣ ግን እንደዛ ነበር እና ያስገርማል። አንዳንድ ጊዜ የሜንታል ፕሬሸር ሰዎች ላይ የሚያመጣው ጫና፣
ሳይኮሎጂካል ችግር ፊዚዮሎጂካል ውጤት ይኖረዋል የሚል መልስ ይሰጣል። ስለዚህ ይሄ በጣም ኮንቬንሽናል የሆነ መንገድ አይደለም። ተጫዋቾች ሜዲቴት ያደርጋሉ፣ ከዛ ረጅም የጥሞና ጊዜ የጸጥታ ጊዜ ያሳልፋሉ። ብዙ ጊዜ ቦዶ ግሊምት ጎል ሲቆጠርበት አንድ ያልተለመደም ነገር ይታያል። ልክ ጎሉ ከተቆጠረ በኋላ ተጫዋቾቹ በሙሉ ይሰባሰባሉ ሜዳ ውስጥ። ጎል የተቆጠረው እነሱ ላይ ነው። ደስታ ለመግለጽ አይደለም የሚሰባሰቡት። እንግዳ ነው ለአንዳንድ ሰዎች እንዲህ አይነቱን ነገር ማየት። ተሰባስበው ደስታቸውን ሲገልጹ የምናያቸው የተጋጣሚ ቡድን ተጫዋቾች እነዚህ ይሰባሰቡና ሰርክል ይሰራሉ። ለምንድን ነው ጎል የተቆጠረብን የሚለውን ጨዋታው እንደገና እስኪቀጥል ድረስ ባለው አፍታ የባላጋራ ቡድን ተጫዋቾች ደስታቸውን እየገለጹ ባለበት ጊዜ ይሰባሰባሉ። ልክ አንዳንድ ጊዜ በባስኬትቦል ላይ ታይም አውት ተጠርቶ እንደሚደረገው አይነት ምን የሰራ ነው ስህተት፣ ግን ስህተቱን ሲያመነዥጉ አይቆዩ። ወዲያው ጨዋታው ይቀጥላል እና ፎከስ እናድርግ፣ ትኩረት በማድረጋችን እንቀጥል ይላሉ። በጨዋታው ላይ ስህተት የሰራም አንድ ተጫዋች ካለ ስህተቱ የተናጥል አይደለም፣ ይሄ የቡድን ስፖርት ነው፣ ስለዚህ ሁላችንም ስህተት ነው ይባባላሉ እና ጨዋታው ከዛ በኋላ ይቀጥላል። አሁን እነዚህ ሁሉ መንገዶች በቀጥታ ታንጀብል የሆነ ውጤት የሚያመጡ መሆናቸውን አላቅም፣ ግን ከዚህ የተለየ ብዙ ማብራሪያ የምታገኙ አይመስለኝ። በጣም አነስተኛ በጀት ያለው ትልልቅ ሱፐርስታሮች የሌሉት ነው። ከዛ ግን አንድ የክለቡ የስፖርት ዳይሬክተር ሃቫርድ ሳካሪያስን የሚባሉ አንድ ሰው ለተለያዩ ብዙሀን መገናኛዎች አንድ ቃለ ምልልስ ሰጥተው እያነበብኩ ነበር። ለስካይ ኢታሊያ፣ ለማርካ፣ ለሶፉት፣ ለፍላሽ ስኮር፣ ለእነዚህ ብዙሀን መገናኛዎች አንድ ቃለ ምልልስ ሰጥተው ነበር እና እሳቸው የሚሉት ለምሳሌ ብዙ ጊዜ ክለቦች ከትልልቅ የዴታ ዲፓርትመንቶች ጋር አብረው ይሰራሉ። ለምሳሌ ስታትስ ቦምብ በሚባል አንድ እኔ ብዙ ጊዜ የምጠቀምበት አሁን ለማንኛውም ሰው ክፍት ያልሆነ እና እንደዚህ ፐብሊክ ኢንፎርሜሽኖችን መስጠት ያቆመ አንድ የዴታ ካምፓኒ ነበር። የዛሬ 6-7 ዓመት ስፖርት 65 ላይ ከአዩ ጋር ስንሰራ ብዙ ጊዜ ያነሳው ነበር። አሁን የለም ለምሳሌ። ምክንያቱም ክለቦች ያንን ለሁሉም ሰው ተደራሽ የነበረን ኢንፎርሜሽን ለራሳቸው ማድረግ ፈለጉ እና ስታትስ ቦምብና ባለሙያዎቹ ከበርካታ ክለቦች ጋር አብረው ይሰራሉ። አሁን አርሰናል አንድ ካምፓኒ የዛሬ 12 ዓመት ገዝቶ ነበር፣ ስታትስ ዴኔ የሚባል አንድ ካምፓኒ። ልክ እንደ ተመሳሳይ የአሜሪካ ስፖርቶች ላይ ብዙ ዴታዎች የነበሩት ጨዋታ አናላይዝ የሚያደርገው በዴታ ነው። ያንን ካምፓኒውን ራሱን ነው የገዛው። እንዲሁም አንድ ሮዘንታል የሚባል የካምፓኒውን ኃላፊ ቬንገር ወደ ፊፋ ሲሄዱ ይዘውት ሄደዋል። ክለቦች እንዲህ አይነት ካምፓኒዎች ጋር እንደ አውትሶርስ አብረው ይሰራሉ ወይም ኦን ያደርጓቸዋል። ቦዶ ግሊምት ያደረገው ግን እንደዛ አይደለም። 3 ዩኒቨርሲቲ ተማሪዎችን የኮምፒውተር ሳይንስ ዩኒቨርሲቲ ተማሪዎችን የቀጠረው የፉትቦል ዴታ ኢንትረስት ያላቸውን። ስለዚህ ሲሄዱ ትልቅ አልጎሪዝም አለው፣ ዴታ ቤዛቸው ጠንካራ ነው፣ የሚፈልጉት የተጫዋች ፕሮፋይል አለ፣ የሚፈለገው የዋጋ ሬንጅ አለ። ከዛ ግን ይሄ ብቻ በቂ አይሆንም። ምክንያቱም ቪዥዋል ኦብዘርቬሽን ይባላል። እነዚህ ልጆች ፎኩስ የሚባል አንድ የዴታ ካምፓኒ ፈጠሩ እና ተጫዋቾች የሚመለምለው በእነዚህ 3 ዩኒቨርሲቲ ተማሪዎች ባቋቋሙት ፎኩስ በሚባለው የዴታ ካምፓኒ እየታገዘ ነው። ግን ለምሳሌ አንዳንድ በቁጥር የማታገኟቸው ወይም ኢንታንጂቢሊቲስ የሚባሉ ነገሮች ደግሞ አሉ። ተጫዋቹ እንደ ሰውስ ምን አይነት ነው? ሮቦት አይደለም አይደል? የቼዝ ጠጠር አይደለም፣ ግዑዝ አይደለም። ስሜቶች አሉት፣ ሴንሲቢሊቲዎች አሉት። ያኛውንም ሰው ነው የምታመጡት። አሁን የቦዶ ግሊምትን ስብስብ ካያችሁ ብዙ ኖርዌያን የኖርዌይ ክለብ ስለሆነ ግን ብዙ ዴንማርካውያንም አሉበት። እኚህ ሰው የሚሰጡት አንደኛው ማብራሪያ ለእኛ የካልቸር ፊት መሆን ያስፈልጋል ከአካባቢው ኢንቫይሮንመንት ጋር። ቅድም ያልኩት የቤተሰብ አይነት ስሜት ያለበት ክለብ ስለሆነ በባህል መጣጣም ያስፈልገዋል ያ ሰው እና ከዴንማርክ ተጫዋች የምናመጣበት አንደኛው ምክንያት ዴንማርክ ድንበር ተሻግረን ያለች ጎረቤታችን ስለሆነች ብቻ ሳይሆን ከሶሻል ዴሞክራቲክ ማህበረሰብ የሚመጡ በመሆናቸው ምክንያት ነው ይላሉ። እና በሶሻል ዴሞክራሲ የሚታወቁ ናቸው። አንድ ፓርቲ 50-52 ዓመት ይመራል፣ ግን ሶሻል ዌልፌር ላይ ብዙ የሚሰሩ ናቸው። እና ከእንደዚህ አይነት ሜንታሊቲ ከኢንዲቪጁዋሊስቲክ ሜንታሊቲ ሳይሆን እንደዚህ አይነት ሶሻል ዴሞክራቲክ ሜንታሊቲ የሚመጣ ተጫዋች እንፈልጋለን። ያ ማለት ለሌላው ዝግ ነው ማለት አይደለም። ለምሳሌ ከናይጄሪያ ቪክቶር ቦኒፌስ ወደ ሊቨርኩዘን ከመሄዱ በፊት ተጫውቷል። እዛ ወደ ሊቨርኩዘን ከመሄዱ በፊት
ከሊቨርኩዘን በፊት ለነገሩ ቤልጅየም ውስጥ ተጫውቷል። ከዛ በኋላ ነው ለሊቨርኩዘን የሄደው። የናይጄሪያ አጥቂ ጉዳት አስቸገረው። በብሬመን ነው እየተጫወተ ያለው። ስለዚህ አንዳንድ ጊዜ ቦኒፌስን ከናይጄሪያ ወስደን ተሳክቶልናል። ለሌላ ከውጭ ለሚመጣ ባህል ዝግነን ማለት አይደለም፣ ግን እንዲያው በዴታ ብቻ የተጫዋቹን ክህሎት የሚለኩትን ሜዥረብልስ የሆኑትን የሚሮጠው ኪሎ ሜትር ስንት ነው፣ ስንት ጊዜ ስፕሪንት ያደርጋል፣ ምን አይነት ፓሶች ያቀብላል፣ ምን አይነት የድሪብል ቮሊዩም አለው፣ ምን ያህል ስፕሪንት ያደርጋል የሚለውን ብቻ ከሆነ ልክ ነው። ግን እሱ ብቻ በቂ አይደለም። እንደ ሰውስ ሰውየው ምን አይነት ነው፣ ምን ያሳዝነዋል፣ ምን ያስደስተዋል፣ አብሮ በአንድ ማህበረሰብ ውስጥ ሲኖር ያለው ጠባይ እንዴት ነው ና የሚለውን የሂውመን ኳሊቲስ ደግሞ የምናጠናው ሌላ አይነት ሪሰርች በማድረግ ነው። ስለዚህ ፎኩስ ይህንን ሊያገኙ አይችልም። የራሳቸውን ደግሞ ሪሰርች ይወስዳሉ። ለምሳሌ ከዚህ በፊት ሀዘን ገጥሞት ከሆነ ከሀዘን ያገገመው እንዴት ነው? ከብርቱ ሀዘን ያገገመ አንድ ሰው ከእግር ኳስ ጨዋታ ሽንፈት ለማገገም ችግር አይገጥመው። ዲስአፖይንትመንት ነው በቃ። ግን መጨረሻ ላይ እግር ኳስ ነው፣ ጨዋታ ተሸንፈናል፣ ሌላ ጨዋታ አለ፣ ሌላ ቀን አለ ብሎ ያምናል ማለት ነው። እና ለምሳሌ ከሀዘን የማገገም ከከባድ ጉዳት የማገገም ታሪኩ ሜንታሊቲው ምንድን ነው የሚለውንም ብዙ ያጠናሉ። ይህን ሌሎችም ክለቦች ያደርጉታል። ግን በተለይ ደግሞ ዴኒሽና ኖርዌጅን ተጫዋቾች የለዩ ማጫወታቸው ደግሞ የበለጠ ብዙ ርቀት እንደወሰዱት ነገሩን የሚያሳይ ነው። አንድ እሳቸው የሚናገሩት ነገር ግን ከ50 ሺህ ሕዝብ ባለበት ከተማ ውስጥ የእግር ኳስ ቡድን ማዋቀር አስቸጋሪ ነው። መቼስ ለምሳሌ አካዳሚ ከፍተን በቂ ተጫዋቾች አይኖሩትም፣ ምክንያቱም ትንሽ ነው፣ ወይም የፖፑሌሽን ፑሉ ትንሽ ነው። ግን አንድ የሚሰጣቸው ጥቅም ለምሳሌ በኦስሎ የሀገሪቱ ትልቁ ከተማ ኦስሎ ነው፣ ወይ ሌሎች ተለቅ ያሉ ከተሞች ውስጥ ያሉ ክለቦች የብዙሀን መገናኛዎችና የፓፓራሲዎች ትኩረቶች ናቸው። እዚህ ግን ጸጥ ያለ ህይወት ነው የምንኖረው። ጉድ ኤንድ ካልም ላይፍ ይላሉ። ጸጥ ያለ የተረጋጋ ህይወት ነው የምንኖረው። ተጫዋቾቹ በዚህ ምክንያት ሁልጊዜ እግር ኳስ ላይ ትኩረት ለማድረግ እድል አላቸው የሚል አስተያየት የሚሰጣሉ። ስለዚህ ለየት ያለ አካሄድ የሚከተል ነው። እንግዲህ እዛ ውስጥ ታክቲካዊ ኤሌመንቶች መኖራቸው እንደተጠበቁ ነው። ግን መልመላ፣ ይሄ የሜንታል ትሬኒንግ፣ ሜዲቴሽን፣ ይህን የመሳሰሉት ነገሮች ጥያቄ የለውም ለውጥ አምጥተዋል። ከኦስሎ 1200 ኪሎ ሜትር ርቀት ላይ ያለ ነው። እንዳልኩት ፀሐይ የማይጠልቅበት ጊዜ አለ። ከጁን 2 እስከ ጁላይ 10 ለአንድ ወር ከምናምን ፀሐይ አይጠልቅም ጭራሽ። ግን ብዙ ጊዜ ቀዝቃዛ ነው። ጁላይ አካባቢ በእኛ ሐምሌ አካባቢ 13 ዲግሪ ሊደርስ ይችላል ጥሩ በሚሆንበት ጊዜ የአየር ንብረቱ። ግን ብዙ ጊዜ ከዜሮ በታች 4 ዲግሪ ሴንቲግሬድ አካባቢ የሚደርስ ፍሪዚንግ ኮልድ ነው፣ ኃይለኛ ቅዝቃዜ ያለበት ደግሞ አካባቢ ነው። ስለዚህ ሮዘንበርግ፣ ሞልደ ምናምን ቢሆኑም ትልልቆቹ ክለቦች እና እስከ ቅርብ ጊዜ ድረስ እስከ 2020 ድረስ ዋንጫ አሸንፈው የማያውቅ ቡድን ቢሆንም በቅርብ ዓመታት ግን ተአምር የሚባል ስኬት እያመጣ ያለ ነው። ግን ተአምር ብቻ አይደለም እንዳልኩት፣ ራሽናል ኤክስፕላኔሽን ምክንያታዊ ማብራሪያ ደግሞ አለው ለምን እንደዚህ አይነት ስኬት እንዳመጡ። በጣም የሚያጠቃ ቡድን ነው። በ2020 ሻምፒዮን በሆኑበት የውድድር ዘመን 103 ጎል ያስቆጠረ ቡድን ነው። በጣም ክሬቲቭ፣ በጣም የማጥቃት እግር ኳስ የሚጫወት ቡድን ነው። በኖርዌይ በጣም ደካማው የእግር ኳስ አካባቢ የሚባለው በጂኦግራፊ በሰሜን በኩል ያለው ነው። የአየር ንብረቱም አስቸጋሪ ስለሆነና ልምምድ ውጭ ወጥታችሁ መስራት አትችሉ ማለት ነው። ሁልጊዜ በረዶ ነው፣ ሁልጊዜ ቅዝቃዜ ነው። ስለዚህ አውትፊልድ በኦፕን ኤር ልምምድ መስራት አትችሉም። አሁን አይስላንዶቹ የሆነ ጊዜ እግር ኳሳቸውን ትራንስፎርም አድርገው ነበር አይደለም። 2016 ላይ እንግሊዝን ከአውሮፓ ዋንጫ ከምድብ እንድትወርቅ ያደረጉ ጊዜ ወደ አውሮፓ ዋንጫ መምጣታቸው እንደ ቱርክ ምናምን ሆላንድ አይነት ቡድኖችን ጥለው ነበር የመጡት። 2018 ላይ ከአርጀንቲና ጋር ተጫውተው አቻ ተለያይተዋል። አይስላንድ የሚገርም ስኬት ነበር ያን ጊዜ። 330 ሺህ ህዝብ ብቻ ያላት ሀገር ነች። ከአዲስ አበባ አንዱ ክፍለ ከተማ ሀገር እኩል እንደማለት ነው። ወይም የአዲሱን ሴንሰስ እናይናቃለን፣ ግን እንደዛ ነገር በጣም ትንሽ ሀገር ነች። ግን አንደኛው ችግር የነበረው የእግር ኳስ የውጭ ስፖርት ነው፣ ወጥታችሁ የምትጫወቱት የስፖርት አይነት ነው። ግን የአየር ንብረቱ ደግሞ ወጥቶ ለመጫወት አይፈቅድም። በሬኪያቪክ ሄዳችሁ መጫወት አትችሉም። ስለዚህ ብዙ ያደረጉት የቤት ውስጥ ስቴዲየሞችን መስራት ነው። እግር ኳስ በቤት ውስጥ የምትጫወቱት አለ ሰፊ ስፔስ ስለሚፈልግ፣ ግን ብዙ ሰሩ እንደዛ። ከዛ ኮቺንግ ላይ ብዙ ሰሩ።
በየ70 ሜትሩ ነው አንድ የዩኤፋ ላይሰንስ ያለው ኮች ያላቸው ይባል ነበር የሆነ ጊዜ። ለየት ያለ ቴክኒክ ተጠቅሞ ነው አንዳንዶቹ ሀገራት እንዲህ አይነት ስኬት የሚኖራቸው። እስከ 2020 ድረስ ሻምፒዮን ሆኖ የማያውቅ ቡድን ነው። ባለፉት 6 ዓመታት በ4ቱ ሻምፒዮን ባለፈው የውድድር ዘመን በሚያስቆጭ ሁኔታ በመጨረሻው ቀን ነው ዋንጫውን ያጡት እና ቀስ እያለ የመልሶ ማጥቃት ቡድን ነበር። ብዙ ጊዜ በትልልቆቹ ቡድኖች ላይ ከሲቲ ጋር እንዳየነው ከአትሌቲኮ ማድሪድ ጋር እንዳየነው እንደዛ ነው ለመጫወት የሚሞክረው። ግን ደግሞ በሀገር ውስጥ የበለጠ ረቀቅ ያለ የፖሴሽን ቡድን የኳስ ቁጥጥር ቡድን ደግሞ መሆን ጀምሯል። ስለዚህ እድገቱ ኤቮሉሽኑ በየጊዜው እየቀጠለ ያለ ቡድን ነው እና ይሄ ቡድን አሁን እንግዲህ በቻምፒየንስ ሊግ አምና የዩሮፓ ሊግ ፍጻሜ ተፋላሚ ግማሽ ፍጻሜ ተፋላሚ ነበር። ከቶተናም ጋር ተጫውቶ ነው ሳያሸንፍ የቀረው። ግን ደግሞ አሁን በዚህ ሳምንት የሚገርም ሁለት ውጤት አግኝተው ናፖሊ ከቻምፒየንስ ሊግ ውጪ ነው አይደለም። ናፖሊ 30ኛ ሆኖ ነው የጨረሰው። አያክስ የአውሮፓ ቻምፒየንስ ሊግ 5 ጊዜ ያሸነፈ ቡድን የለበትም ቻምፒየንስ ሊግ ውስጥ። ቤንፊካ የጆዜ ሞሪኞ ቡድን 24ተኛ ለመሆን የመጨረሻ ደቂቃ የአናቶሊ ትሩቢን ተአምራዊ ጎል ያስፈልገው ነበር። ቤንፊካ 2 ጊዜ ቻምፒየንስ ሊግ ያሸነፈ ነው። የሌሉትን ቡድኖች ማርሴይ የመጀመሪያ ፈረንሳይ ቡድን ነበር ቻምፒየንስ ሊግ በሮቤርቶ ዲዘርቢ የሚሰለጥን እንደ ኦባሚያንግ፣ ግሪንውድ፣ ሆይበርግ፣ ባሌርዲ አይነት ተጫዋቾች ያሉት ቡድን የለም ማርሴይ። ቦዶ ግሊምት ግን አለ። ስለዚህ የሚገርም ጉዞ የተጓዘ ቡድን ነው። የሆነ ጊዜ አነሳዋለሁ ያልኩ አስብ ነበር። እንግዲህ ዛሬ ሆኗል ማለት ነው ጊዜው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።